ሌተናል ኮሎኔል አስራት መንገሻ እባላለሁ። ብሔሬ ኦሮሞ እና ለበትግል ውስጥ 5 ዓመት አገልግያለሁ። በሻዕቢያ ወረራ አካባቢ ነው የገባነው። በሻዕቢያ ወረራ ቀደም ብዬ 2 ዓመት ቀድማለሁ ወደ ገባው። ከዚህ አንፃር ነው ሁለተኛና 33ኛ ነው የነበርኩት። ትላንትና ወደዚህ ስንመጣ እቃ አዞዞ ነበርኩኝና እቃ ወደዚህ እያመጣ ነበር ወደ አደግራት። በዛ መሰረት ይሄ ግጭት አጋጠመን። የምንሄድበትም ምንም ላሱ አላውቅም። እቃ ይዤ ድረስ ተባልኩኝ። ውጊያ አልገባሁም። እዛ እየመጣን እዚህ ግጭት አጋጠመን። ግጭቱን ደግሞ ያው በጋራ እንትን እያልን በኋላ እናንተም መጣችሁ ደረሳችሁ። ታህሳስ 17 ተነሳን። 17 መንገድ ላይ ተጓዝ ሽሬ አደርን። ትላንት ደግሞ ወደዚህ መጣን። ከሽሬ ወደዚህ እየመጣን እያለ ወደ አደግራት እቃ ነበረ እዛ የቀረ እቃዎች የሚሄዱ እቃዎች አሉ ወደዛ ጥይቶች ምናምን እሱን ይዤ ቅርብ ተብዬ እሱን ይዤ እየመጣሁ ነበር። እንደገና ደግሞ ሰው ኃይል ለመስራት ነው ስራ ሰው ኃይል ነው። ከመከላከያ መጥቶ ነበር ሰው ለሰው ኃይል ነው ይበርበዙን ለመስራት የሚሄደው እንጂ ለሌላ ጉዳይ አይደለም። ሰው ኃይል ነው ፐርሰንት ስለሆነ ጉዳት አለመዝዬ ለመስራት እየሄድኩ ነበር እና በዛ ነው የተነሳሁት እንጂ ለሌላ አይደለም። እዛ እዚህ ግጭቱ ሲያጋጥም ራሱ አልገመትኩም። እኛ ወደዚህ እየመጣን እያለን በዚህ አካባቢ ግጭቱ ተፈጠረ። ግጭቱ ሲፈጠር መኪና ከኋላ ሲመታ ከፊት ለፊት ነበርኩ እኔ። ዞር ብዬ ሳይ ሰው ተመቷል። ዙ 23 ሲመታ እኔ ወደዛ ዞር ሳይ ቀውጢ ነው ተኩስ። በእናንተ ያ ምንም አላወቅንም። እንደዚህ አይነት ያጋጥማል ምንም እምነት የለኝም። እስከዚህ ድረስ የመካረም አልነበረም መሰለኝ። ምክንያቱም እዛ ከመጀመሪያው ጀምሬ እዛ ስለነበርኩ እኔ እዛ ነው ሰው ኃይል የሚሰራ ዲፖርት ማራገው ሰው ቋሚ ሰው። በዛ መሰረት ይሄ ሲያጋጥም ራሱ የመጀመሪያ ነው እንትን የሆነብኝ። እዛኛ ስልክም የለም ግንኙነትም የለም። ከዛ ያለን ምንም ስልክ የለም። እዚህ ምን እንገናኘው የለም። ዝም ብሎ ተነስቶ ማይን ባለው ነው በስተቀር እዚህ ምንም ነገር የለም። እኔ ፊት ለፊት ነበርኩ፣ እሱ ከኋላ ነበር። ከኋላ እዙ እንደተመታ ዛሬ ነግሮኛል። ወደ ኋላ አልተመለስኩም። በዚህ ተከበብን፣ ምንም የለም። መሳሪያ ብዙ እኮ ያለ ነው። አብዛኛው ቁስለኛ እኮ ነው የለም። ይሄን ያጋጥመናል ብለና አላሰብንም። ስልክ እኮ የለም። መገናኛ አለች አይደል? አስራት ወይ መገለ እንደዚህ ሰው ይዞ ይምጣ የሚል ነገር እንጂ ሌላ ነገር ተልእኮ ምን ያለ ዝም ብሎ መንገድ ይዛችሁ በቃ ቀጥታ አደግራት ግቡ ነው። እንደዚህ ምንም ነገር የለም። ያጋጥማችሁ ነገር የለም። ጦርነት የለም። ግን አሁን ይሄን ቢሰማማ እንጠነቀቅ ነበር በደንብ። ኦኬ እንተንቀቀን ወይ ከናንተ ጋር በስነ ስርዓት እንደውም ሳንታወከስ እንትን እንል ነበር። እጅ ተሰጡ ነበር። በቃ ትላንት እኮ ብዙ በምን ስንታወከሳለን በይለት ብለን እኮ የተነሳ ነው እኛ። ኧረ በጣም ይገርማል። የሚገርም እኮ ነው። እንደዛ አይነቱ ነገር ራሱ በጣም ይከብዳል። በጣም እንደዚህ አይነት ቆመዋል። በቃ መቆሙ ነው ራሱ በስምምነት ይፈታል በሚል ነው። እኛ እንግዲህ ነግሬሃለሁ የዕለት ከዕለት ኢንፎርሜሽን የለንም እዛ ከዛ ከሚዋጉት ጋር ውጊያ መጀመሩንም በዚህ ነው እንትን ያለው እኛ ከዛ ሲነረክ የሚባለውና ይሄ እኩል አልመጣም። ኮምፕሌክስ ነው የሆነብኝ። እንደዛ አይነት ነገር ከዛ ሲደረግና እዚህ ደግሞ ይሄ ሲያጋጥመኝ የሆነ የተወሳሰበ ነገር አለ። ይሄ ቢራሱ መናገር የሚከብደኝ አሁን የምንነገረው ነው ወደ መሬት ሲወርድ አስቸጋሪ ነው የተባለው። ግን የትግራይ ህዝብ የተገነዘብኩት እሱን አንጥሩ ነገር የትግራይ ህዝብ ወዳጆቻችን ናቸው የሚለው ግን ትላንት አይቼዋለሁ። እስከዛሬ የምታደርጉት ነገር ትክክለኛ ነው። አሁን ትንሽ እዚህ ጋር ስሜት ገብቶ ነበሩ ሰዎች አካል ነው በስተቀር ሰው ግዛዊ ነው ማን የሚያደርገው ነው አሁን በስተቀር አሁን እንጀራ ያመጣሉ። በመንገድም እንጀራ አምጥቶ ሲያቀርቡ ነበር። በቃ እንቀጥል እንትናችንና አሁን እንደምትዋቀው አንተ የኢትዮጵያ ሉዓላዊነት ለማስከበር የሻዕቢያ ወረራ ለመቀልበስ የታገልክ ሰው ነህ አይደል? ካሁን በፊት ታውቀዋለህ። አሁን ደግሞ የኢትዮጵያ መንግስት ከሻዕቢያ ሰራዊት ጋር ሆኖ ትግራይን እየወረረ ነው። አብዛኛው ሰራዊት እዚህ ያለው ወረራውን ያካሄደው የኢሳያስ ሰራዊት ነው። ሻዕቢያ መጣል እንዴ ጠቅላላ ወረራውን እዚህ ጋር ያካሄደው እሱ ነው ከኢትዮጵያ ሰራዊት ጋር ሆኖ ማለት ነው። ይሄ አንተ ምንድነው የሚሰማህ? ይሄን እንዴት ታያዋለህ? ይሄ እኮ ነገርኩት ቅድም እኔ ወደ ጦርነቱ ገብቼ ያላቁም አሁን ነው ገና እየሄድኩ ያለው። ሻዕቢያ ሰራዊት ነው የኛ ራሱ በየት እንደተሳተፈው አይታወቅም። ምክንያቱም የስልክ ግንኙነትም ስለሌለ አንድ ነገር ብቻ ከፈለጉ መልእክት ያደርጋሉ ወደ ጅብሪል
ከዚህ በስተቀር ሻዕቢያ መንግስት ሰራዊት መውረሩን ምን መሆኑን አላውቀውም። አሁን ገና ነው እንግዲህ ሄጄ ሊያይከው ነው። በመስመር ትላንትና ከሚገርመው ሁለት ሰው አይቼዋለሁ። የእነሱ ልብስ የለበሰ ምንድነው ቢጠይቅም እነሱ የሚጠይቃቸው ሰዎችም ከኔ ጋር ገና አዲስ እየመጡ ናቸው። ስለዚህ ወይ ደግሞ እንደውም እናንተ እንደረዱ የገቡ ነው ወይስ ምንድነው የሚል ነገር ነው እኔ እንትን ያልኩት። ካልሆነ በስተቀር እዛ ያለውን ኢንፎርሜሽን ምን መለኝ ነው። አሁን ገና ከሄን ነው ልናውቅ የምንችለው እኮ። ከሽሬ ተነስታችሁ ስትመጡ እኮ መንገድ ላይ የኤርትራ ሰራዊት አልኩ እኮ ይኸውልህ፣ ሳተን ነገርኝ እኮ ነገርኩህ። ሁለት ሰው አይቻለሁ። እነሱም አይታዩም አብዛኛው አሉ ይባላል። ሁለት ሰው ብቻ አየኋቸው። ምንድነው የሚሰሩ አልኳቸው። ትግረኛ አማርኛ አይችሉም። ምን ደግሞ ትግረኛ ብዙ አልችልም። ምን እየሰራችሁ ነው እዚህ አልኳቸው። አይ እዚህ ስራ አለን አሉ። በቃ በዛው አለኝ። እንደውም ተጠራጥረን እኛ ይተኩሳሉ ብለን ስንጠብቅ አልተኮሱም። ዝም ብለው ያለብ ዝም ብለን አለን። እንኳን ሻዕቢያ ማስገባት ነው የሚል የኛ ግጭት ብራሱ ተፈላጊ አይደለም ከሆነ በመንገድ ሰላማዊ መንገድ መፍታት ነው የሚሆነውን ነገር። አንድ ህዝብ ነን፣ አንድ ሀገር ነን። ያ ተደርጎ ከሆነ ግን ስህተት ነው። ለምን ይዘራው? የእናንተ ንብረት እኮ የኢትዮጵያ ህዝብ ንብረት ነው። የሌላው ክልል የኢትዮጵያ ህዝብ ንብረት ነው። ዘርፎ የሚወስዱ ከሆነ ለምን ተው አይባሉ? ለምን እስገቡ? ወደ ክልሉ ስለምን ይገባሉ? ይሄ ነው እኔ አብዛኛው እኔ እውነትም አይመስለኝም እንደዚህ አይነት ነገር እንዴት ይደረጋል? እንደዚህ የጋራ ንብረት እኮ ነው የሚዘረፈው። ግንኙነት የለም። ማን እንደሚሳተፍ ከኛ ክፍል ራሱ ማን ተሰዋ ምንም አናውቅም። እሷን ለመውሰድ ነው የሚሄደው። እኔ ሰው ስራ ሲባል የሰው ኃይል የተቆሳሰለ የተጓደለ ስላለ መከላከያ እንትን ስለሚፈልግ ሰውና አጥርተው ተባልኩ። አሁን ራሱ ነው የሚላቸው ማን እንደተመታ ማን እንደሞተ ገና ነው ሊቀበል የሚሄደው ያለ። ከዚህ በስተቀር ምን ብዬ ነው የምደብቀው? ምን ወንድሞቻችን እጅ እኮ ነው ያለው። ምን ያስደብቀኝ? አብረን ነው ያደግነው ነግሬሃለሁ። እዚህ አንፃር እኔ ገና ትላንትና ሁለት ሰው አይቼ ሁሌ ተኩሱ ነው ብዬ ተዘጋጁ ብዬ ልጆች እንዳው ምንድነው ይሄ ነገር ብዬ ስለሱ እነሱ ነው ከዛ ምንም አይደለም። እኛ ለስራ ነው እዚህ የተቀመጥ። ምን አይነት ስራ? አይ ሌላ ስራ አለ። በቃ አለ። አሁን አብዛኛው ሰዎች ጦርነቱ ምኑም በሰላማዊ መንገድ እንዲፈታ ነው። ይሄ ፖለቲከኞች የሚፈጥሩት ነገር ነው እንጂ የሚያገባ ነገር የለም። እኛ በመጀመሪያም ጀምሮ አብዛኛው ኮኛ ጋር አሉ። አሁን ከሚገርም አሁን ትግራይ ተወላጆች አንድ ቦታ ተጠርንፈዋል እኛ ጋር እንደዚህ ምን ንክች የሚያርገኝ በእንጀራ እየተሰራላቸው ደሞዛቸው በስነ ስርዓት። አሁን ወንድም ነኝ አለ አንድ ኮሎኔል ወንድም ነኝ አለ። እንግዲህ እሱ ጓደኛዬ ነው፣ አብረን ነው ያለነው። አሁን ከሚገርማቸው እናንተ የድሮ ሬንጀር ለበሰ እሱ ወንድሙ ነው። እኔ ጋር ነው የሚያድረው፣ አብረን ነው የምንተኛው። ስለዚህ ኢንተርኔትም ይሄንን አሁን የሆነ ዩናይትድ ኔሽን ያለው ያልከኝ ምንም አልሰማሁትም። እኔ አሁን ለምሳሌ ነገ የምታገኘው ነው ወዳሙሽቴ የኛ ክፍለ ጦር ዘመቻ ነው። እንግዲህ ከሱ ጋር ነው ከውጊያ ከወጣ በኋላ እሱ እዛ ቀረ፣ እኔም እዛ ላይ ቀረው። እነሱን ለማስተዳደር ብዬ እዛ ቀረው፣ ደሞዛቸውን ለማስመጣት ምናቸውን ለማስመጣት ካልሆነ በስተቀር ምንድነው ያለው እንዳለ ማስቀር። አሁን ሻዕቢያ ትላንት እንዴት እንደነበር ይታወቃል። ስለዚህ እንደዚህ አድርጎም ከሆነ በመሰረቱ ስህተት ነው ያለውን ነገር ሁኔታ ቢያይ የሚደብቀውም ነገር የለኝም። ከተደርጎም ከሆነ ከመሰረቱ ስህተት ነው የሚል ሀሳብ ነው ያለኝ። አሁን ትላንት ያገኘኋት ነች እቺ ትላንት የነገርኳችሁ ማለት እነሱን መጠየቅ ነበረብኝ፣ ግን ለስራ ነው የመጣ ነው የሚል ሌላ ኮንፊውዝ ነው ወይ የት ነው ገብቶ ነው ተፈቅዶላቸው ነው የሚል ነገር። ስለዚህ እንደዚህ አይነት ነገር ነው ያለው የሚል ነው ሀሳብ ነው ያለኝ። በመሰረቱ መጀመሪያ ውጊያ በሰሜን ሲጀመር ተጀምሯል ሲባል መጀመሪያ ስልክ ሳይቆራረጥ ስንሰማ እንደዚህ የሆነ ተደርጓል ሲባል ለደህንነታችን ጥሩ አይደለም አሉ እነሱም ስጋት ውስጥ ገቡ። ሰራዊቱ የሚላቸው ነገሮች የሉም። ከዛ እንግዲህ ምንም ሁሉም ይታወቃል። እንደው የኛ ክፍለ ጦራችን መጨረሻ ነው ከመከላከያ መደብ ሲወርድ ነው የፈቱት። እኛ ዝም ብሎ ከኛ ጋር እንቀሳቀሳሉ። ምን ይላሉ እንደም ስንት ይሄዱ አሉ ወንደነ ጮም ይባሉ ዝም ብሎ ተነስቶ 5 ልጆችን ይዞ የጠፋ አንድ ኮሎኔል አለ። እሱ ራሱ ምንም አላለው። አንድም ሽጉጥ አስረክብ ሲባል ሽጉጥ የለኝም ማለት ምንም አላለው። ማንኛውም ማህበራዊ ህይወታቸው ማንኛውም ነገር አንድ ቦታ ብቻ መለየት እንጂ ምንም የሆኑት ነገር የለም። ለምን ተለዩ? አንተ የሚሰማ እሱ ለደህንነታችንም ጭምር ጥሩ ነው አሉ እነሱ ሀሳብ አመጡ። ያጋፈጡ አንዳንድ የሚያገላምጡን ስላሉ
ተባለ። አንዳንድ የሚያገላምጦች እኮ አለ ተብሎ ደግሞ ስብሰባ ሲሰበሰብ ሁሉም ሀሳብ አስቀምጡ ተባለ። እንደ ክፍለ ጦራችን ሀሳብ አስቀምጡ ሲባል እነሱም አንዳንድ ጥሩ የማይሆኑ ነገሮች ስላሉ ለራሳችንም ሰክተናል አሉ። እንዴት ይሻላችኋል ታዲያ አንድ ቦታ ብንሆን ሁኔታው እስከሚረጋጋ ይሄ የተፈጠረ ሰይጣን እስከሚረጋጋ አንድ ቦታ ነው። እኛ እንደው ከሌላ ክፍለ ጦር ነገ የምትሰሙት ነው። ሌላ ክፍለ ጦር ላይ ሌላ ነገር ነው ተደረገ ነው የሚባለው። እኛ ግን በስነ ስርዓት ቁጭ ብለው በስነ ሰራተኛ ተቀጥሮላቸው በስነ ስርዓት ቦታ ተሰጥቷቸው ለኦፊሰሩ ለምኑ በስነ ስርዓት ደሞዛቸው እየተከፈለ ማንኛውም መብታቸው የተጠበቀላቸው ነው ያለው። ግን ይሄ መለየት ራሱ ደግሞ እንደኔ አስተሳሰብ ጥሩ አይደለም። ነገ የምንገናኝ ሰዎች ነን። ነገ የምንቀጥል ሰዎች ነን። የትም አይሄድም እኮ እንደዚህ የትም አንደርስም። በዚህ መሰረት ጓደኞቻችን ናቸው። ነገ አብረን የምንቀጥል ነው። እኛ ሁሉም ሰው ነው ጥያቄ የምናቀርብ ያለን። እኛ መጀመሪያ ብራሱ አላመንበትም። ሰዎች ከሌላ ክፍለ ጦሮች ሲያስፈቱ ቁጭ አድርገን ነው የምልህ። ቁጭ ስናደርግ ቁጭ አድርገናቸውና የሆነ ወዳምሽተና አይለ የሚባሉ አሉ ተለየ ከፍተኛ መኮንኖች እነሱ ናቸው ሙሉ ኮሎኔል። እነሱ ራሳቸው ነው ጥያቄው ራሱ አይ ወደ አንድ ቦታ ጎራ ብለን ብንቀመጥ። አሁን እኮ እዛው ቦታ እኮ ነው አዞዞ ላይ እኮ ነው ያለው። አዞዞ ላይ ነው ያሉ። ካሁን በኋላ አንድ ላይ ተጠራፉ ተብለው ወደ አንድ ቦታ እንዲገቡ ተደረገ። ካልሆነ በስተቀር እነሱ ባመጡት አይ ለደህን አንዳንድ የግባለጌ አንዳንድ ሰራዊት አለ አይደል? አንዳንድ ባለጌ ስላለ ያገላመጥ እንም የተደረገ ነገር አክሽን የለም። ዝም ብሎ እንትና ያለ ፊዚካሊ መኮራረፍ ጥሩ አይደለም ብለን ከጦር አዛዡ ሰብስበዋቸው ጥሩ አይደለም የሚሆነው ነገር ያለ ጥሩ ስላልሆነ ለደህንነታቸውም ጭምሩ አነጋግረን ነው ወደ ሌላ እንትን ማግለል የሚባል ነገር ከሁሉም ነገር ብናስገድዳቸው ነው ጥሩ ነው። አሁን ከጦርነቱ ጋር አንፃር መጥቶ እዚህ ወደዚህ ቢመጡ ነው አሁን ማንም እንዴት ሊዋጋ ይችላል? ሱኮ ነው አሁን የጨነቀን እኛ እንዲተለኔ በአብዛኛው ያው በአዛዥ ወታደር አዛዥ አይደለም በሙያ ነው የማገለግለው። ከዛ አንፃር ነው እንጂ ሰፋ ያለ ብሪፊንግ የለኝ በዛ ላይ። አሁን ህዝቡ እንደ ድሮ መኖር ነው የሚፈልገው ከነ ማንም ሳይለያይ። ግጭቱ ከመጀመሪያም ጀምረን ግጭት መፈጠር መቻል የለበትም ነው እያስረዳን ነበር። በሰራዊቱ ውስጥ የሚታይ ነገር የለም። በኦሮሚያም በትግራይም በምንም በሰራዊቱ ህዝብ አካባቢ ግን ወደዚህ ወደ ጠረፍ አካባቢ መሬት ተወሰደ ብን ወደ አካባቢ በሚሉት አካባቢ ግን ተወሰነ እዛ ነው ውዝግብ የሚነሳ የነበረ። በሰራዊቱ ውስጥ የሚታዩ አንድ አንጽባርቆሽ የለም። አንድም ነገር እስከሚከፈት ድረስ እስከሚወራ ድረስ ሶኒ ማላየውት ምን ሲወራ ነው የሰማው። አሁን በስተቀር ይሄ ቁመናውንም ሰራዊቱን ቁመናውን ገና ነው እንግዲህ ቼክ አድርግ ተብዬ እየሄድኩ ያለው ምን እንደሆነ ብራዙ አሁን እዚህ የቀረችውን የሚሄደው 50 ሰው ነው የቀረችው አዞዞ ላይ ከ50 ላይ እንትን ላይ 10 ሰው አስቀርቼ ነው ሌሎችን እየወጣው። እኔ ገና ስትራክቸሩ እንዴት እንደሆነ ምን እንደሆነ ሰራዊቱ ስሜት ምን እንዴት እንደሆነ እንግዲህ ታያቸው። ትላንትና የተፈጠረውን ችግር ራሱ ሰው እኮ ብዙ እንትን አላለም። አዲስ ኦብስታክል ነው ኮምፕሊኬትድ ነው የሆነበት። ስለዚህ እንደዚህ አይነቶች ነገሮች ደግሞ መፈጠሩም ጥሩ አልነበረም። ከተፈጠረ በኋላ በጊዜ መፈታት ነበረበት። ደም ሳይፋሰስ ምንም ሳይባል ህዝቡ እንደነበረው እንደ ድሮ ሊለውጥ ካልሆነ በስተቀር ለመንግስት እንትን ማቆም ብለ ተብሎ እንደዚህ አይነት ግጭቶች መፈጠራቸው ተገቢ አይደለም የሚል ነው።